ባለፉት ጥቂት ዓመታት የከተማ ግብርና ስራን ውጤታማ ለማድረግ መንግስት በርካታ የድጋፍና ክትትል ስራዎችን እየሰራ ይገኛል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? አዲስ ሌማት ፕሮግራማችን እነሆ ተጀመረ። በዚህ መሰናዷችን በከተማችን ውስጥ የሚከናወኑ የከተማ ግብርና ስራዎችና ውጤታቸው ምን እንደሚመስል እየዳሰስን በየሳምንቱ ወደ እናንተ እናደርሳለን። ዛሬ ደግሞ በዚህ ፕሮግራማችን የምናነሳው ርዕሰ ጉዳይ በተለይም መንግስት በቤተሰብ ቢዝነስ ነዋሪዎችን በማደራጀት 50 ዶሮና ኬጂዎችን በመስጠት ነዋሪዎች በዚህ ላይ የራሳቸውን አሻራ እንዲያሳርፉ ምግባቸውን ደግሞ በራሳቸው ምርትና ምርታማነትን እያሳደጉ ተጠቃሚ እንዲሆኑ በርካታ ስራዎችን እያከናወነ ይገኛል። እኛም ዛሬ በኮልፌና በጉለሌ ክፍለ ከተማ ተገኝተን የነዚህ ነዋሪዎች የስራ ተሞክሮ እንቃኛለን። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ ሆነን ነው የምናቀርበው። የዚህ ፕሮግራም አካል እንድትሆኑ በአክብሮት ጋብዛለሁ። በጉለሌ ክፍለ ከተማ ቀጨኔ አካባቢ ነው የምንገኘው። እዚህ እንግዲህ በ2018 ዓመተ ምህረት የከተማ ግብርና ስራን ውጤታማ ለማድረግ በቤተሰብ ቢዝነስ ከተደራጁ ግለሰቦች መካከል አንድ የሆነ ቤተሰብ ነው የምናየው። በምን አይነት ሁኔታ ላይ ነው? እነዚህን ዶሮዎች ከወሰዱ በኋላ ደግሞ ምን አይነት ውጤቶችን አገኙ? ምንስ አይነት ስራዎችን እያከናወኑ ነው? እንጠይቃለን። አብራችሁ ነው። አቤት ማነው? ሰላም ጤና ይስጥልኝ። ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት አደሩ? ደህና ኖት? በላይ ይጥና እባላለሁ። ዶሮች እርባታ ላይ ኖት? መቼ ተጀመረ ይህ ስራ? ጥር 7 ቀን ጀመርኩት። እሺ። ከዚህ በፊትም በግል እንደዚሁ የተወሰኑ ዶሮች እየገዛሁኝ አረባ ነበር። ቅርብ ጊዜ ነው እነዚህ የገቡት። ይኸው እንደምታያቸው ናቸው። አቋማቸውም ንቃታቸውም እንቁላልም ሁሉም እየጣሉ ነው። እንግዲህ አሁን ላይ የከተማ ግብርና ስራ በከተማችን ውስጥ እየተስፋፋ እያደገ ባለ ቦታ ላይ ሰፊም ባይሆን ጠባብም ቢሆን ይኸው የእርሶንም ግቢ ስናይ ጠበብ ያለች ናት። ግን ደግሞ 50 ያህል ዶሮችን ይዞ በእለት እንቁላል ማግኘት ከዛም ሲያልፍ እንግዲህ ሌላ አቅም ይፈጥራል ብለን እናስባለን። ነገ ከነገ ወዲያና እንዴት ያዩታል? ምን ይመስላል በከተማ ግብርና ስራ መሰማራት? እነዚህ ዶሮች 50 እንቁላል በቀን 15 ብር እንኳን ቢሸጥ የወሩ ስንት ነው? ታባዡ ኤክሰስ ነው። እነሱ የሚበሉት 12 ሺህ ብር ነው በወር በደንብ በልተው። የሚሸጠው ወደ 27 ሺህ ምናምን ብር እንቁላል ይሸጣል በወር። እኔ ደስተኛ ሆኜ ነው። ኪሳራም የላቸውም። ምን አይነት ድጋፎች ተደረጉ በዚህ ስራ ላይ? ይህም ቤትና 100 ኪሎ ሰጥቶ ዶሮ ሰጥቶ እኔ ምን አውጥቻለሁ? ምን አውጥቻለሁ? ምንም ማጣት የለም። ዶሮ ሰጠኝ፣ ቤት ሰጠኝ፣ እንደገና ደግሞ ስቋቋም ድረስ 100 ኪሎ መኖ ሰጠኝ። በዚህ መልክ ዶሮ ረብቶ ከዛ ውጤት አምጥቶ ከዛ ነዋሪ ይጠቀምበታል ተብሎ አይታሰብም። ከተማም ስለሆነ አኗኗራችንም የከተሜነት ስለሆነና እንደው ከዛ አንፃር ሲያዩ በከተማ ግብርና በዚህ ደረጃ ሰርቶ ውጤት ማግኘት ይቻላል ብለው አስበው ያውቃሉ? ውስጡ ስትገቢ ነው ማግኘትና ጥቅምና ጉዳት እንድታውቂው። እንዲሁ በሀሳብ በምናብ በምታደርጊው ነገር ያን ያለ ሰው መግባት ነው። ከተማ ግብርና ደግሞ ያዋጣል። 8 ዶሮች ጀመርኩና በ8 ዶሮ ቤተሰቡ ይበላል፣ ጎረቤት ሁሉ ለአመቷል ይገዛል። እነዚያ ዶሮ የቀለባቸውን ችለው ለምን የሚያተርፉ ይመር ልምድ ነው። ከተማ ግብርና እየሰጠ ነው። ለምን ወደዚያ ቤት አለን ብዬ ከዚያ በኋላ ነው የቀጠልኩት። እንግዲህ ይሄ ስራ ደግሞ እንግዲህ ተነሳሽነትን ለማምጣት ነው መንግስት ይሄን ድጋፍ እያደረገ ያለው። ሰው መስራት እንዲችል ሰርቶ ደግሞ ከራስ ያለፈ አቅምንም መፍጠር እንዲችል ነው። መቼም እዚህ ቤት በቀን 30-40 እንቁላል ከተገኘ 30-40 እንቁላል አይበላም። ለቤተሰብ ፍጆታ የሚሆነው ይውላል፣ ሌላው ደግሞ ወደ ገበያ ይወጣል። ትልቅ ጥቅም አለው። አረ በጣም ጥቅም አለው። አረ እንዲህ ብዬ የምገልጸው አይደለም። ጥሬ በተነሽለት ላንቺ ወርቅ እየጣለች ነው ያለችው። ወርቅ ነው የምትጥለው እና እንዴት አድርገሽ እና እኔ ምናልባት ቀጣይ እኔ ወደ ከምሰራው ስራ ሁሉ የማቆም ነው ይመስለኛል። አቆማለሁ፣ እርግጠኛ ነኝ። ከነሱ ጋር ቀጣይ ስራ እነሱ ነው የምሰራው። ለሰጡኝም ሀሳብ ለሰጡኝም ጊዜ በአዲስ ሚዲያ ኔትወርክ ተመልካቾች ስም አመሰግናለሁ ከልብ። እንዴት ነህ? አለው ሰላም ነው? ገና እናት እስቲ ሙሉ ስም ለተመልካቾች ያስተዋውቅልኝ።
እሺ ስሜ አረጋ ታደሰ ይባላል። እሺ አረጋ፣ ዛሬ እንግዲህ በተለይ የተለያዩ ድጋፎች ተደርገውላቸው በከተማ ግብርና ስራ ላይ የተሰማሩ ነዋሪዎችን ሁኔታቸውን እያየን የት ናቸው ምን እየሰሩ ነው የሚለውን እያየን እየጠየቅን ነበረ። ምን ይመስላል? መቼ ተገባ ወደ ከተማ ግብርና ስራ? አሁን አመት ከ6 ወር አካባቢ ምናምን ሆነኛል ከገባሁ እና በዶሮ እርባታ ስራ ነው። አዎ እና ጥሩ ነው። በፊት አዲሱ ገበያ ነበርኩኝ። ከአዲሱ ገበያ በልማት ነው ተነስቼ እዚህ መጥቼ እኔ ዶሮ ማርባት እችላለሁ፣ የተለያየ ሙያዎች አሉ ምናምን ስላቸው እንደዚህ ሆነ እንዴት ትችላለህ ሲሉኝ አካል ጉዳተኝነት እኮ ይሄን ያህል ብዙም እንትን የሚያስብል አይደለም ወይ በትንሽ ዶሮም ቢሆን ፈትኑኝ ምናምን ነገር ያልኩኝ፣ ችግር የለም አሁን ሲመጣ እድሉን እንሰጣለን አሉ። ልክ እንደመጣ እቤት ግን የለህም ተብዬ ተከልክዬ ሁሉ ነው። በሁለት ቀን ውስጥ ነው ቤቱ የተሰራው። የሚገርምሽ በቃ ይሄ ቤት ማለት ነው በሁለት ቀን አንድ ሰራተኛ አስገብቼ በሁለት ቀን ውስጥ ገሟቸው በቃ ያንተን መጨረሻ ማየት አለብን ያሉት። እንደዚህ አይነት ስራዎች ላይ ሲሰሩ መንግስት ታሳቢ የሚያደርገው የራስን ፍጆታ መሸፈን መቻል፣ ከዛ ሲያልፍ ደግሞ ለአካባቢ ነዋሪ መትረፍ ነው እና እንደው ከዛ አንጻር ምን ይመስላል? አዎ እኛ ቤተሰባችን ራሳችን እንችላለን። በእንቁላል ምንም እንትን የለም። ከዛም አልፎ ግን እንዲያውም ወረዳው ራሱ አንዳንዴ አውጣ ሁሉ ነኛል። ሰፈር ውስጥ ራሱ መነቃነቅ አልችልም። በቃ ሰው ወዲያው ለልጄ ለምን ፍሬሽ ነው የሚያገኙት ነገር ፍሬሽ ነገር ስለሆነ አይበቃም፣ ለሰው ራሱ አይበቃም። በእውነት ግን ደስተኞች ናቸው። ለምን በፈለከው ዋጋ እንኳን ብትሸጥ እኛ እንገዛሃለን፣ ለምን አጠገባችን ሆነ ንጹህ ነገር ማየታችን እያሉ ብዙ ሰው ይገዛኛል። ምን ያህል እንቁላል ይጥላሉ? ለምሳሌ የሚጥሉት አሁን 50 ከ50ዎቹ 48ቱ ይጥላሉ። በቤተሰብ ቢዝነስ ተደራጅቶ የተለያዩ ድጋፍ የተደረገላቸው ነዋሪዎችን የስራ ተሞክሮ እያየን ነበረ። በተለይ ነዋሪዎችን ወደዚህ ስራ የማምጣትና የሚሰሩ የግንዛቤ ስራዎች ምን ይመስላሉ? በዛም ደግሞ የተገኙ ውጤቶች እንዴት ይታያል? አጠቃላይ ያው የዚህ የቤተሰብ ቢዝነስ ወይ ፋሚሊ ቢዝነስ በርካታ ነዋሪዎቻችን በ10 ወረዳ ተጠቃሚ ሆነዋል። አሁን ከነዛ የተወሰኑትን ለማየት ሞክረናል ዛሬ። ከዛ ውጭ ግን በጣም ውጤታማ በዛ የፋሚሊ ቢዝነስ አምስት ሆነው ተደራጅተው ኬጅና ዶሮ መኖም ጭምር ተሰጥቶላቸው ውጤታማ የሆኑ አሉ። በዚህ አመት ብቻ በ10 ወር 350 ፋሚሊ ቢዝነስ ወደ ስራ ለማስገባት ተሞክረዋል። ቀጣይም ደግሞ በዚህ በ2 ወር ውስጥ በርካታ እንደዚህ የሚገቡ አሉ ማለት ነው። ይሄን አድርገን አጠቃላይ ውጤታቸውን ስናይ ያው ዞረን እንዳየ ነው። በጣም በአመለካከትም ከዚህ በፊት የነበረው በጠባብ ቦታ እንደዚህ አይነት ስራዎች መስራት እንችላለን የሚለው አመለካከት ተሰበረበት ሁኔታ አለ። እንዳያችሁ በጣም በጠባብ ቦታ እንደዚህ አይነት ስራዎች እየሰሩ ውጤታማ የሆኑ ፋሚሊ ቢዝነሶች እንዳሉ ለማየት ይቻላል ማለት ነው። ከተማ ላይ ከአምራችነት ወደ ሸማችነት የከተማ ነዋሪ ከመቀየር ጋር ተያይዞ በስፋት ስንሰራ ቆይተናል። በዋናነት በ3 ጉዳዮች ላይ ትኩረት አድርገን ነው ስንሰራ የነበረው። የመጀመሪያው ጉዳይ በፋሚሊ ቢዝነስ እያንዳንዱ የከተማ ነዋሪ በፋሚሊ ደረጃ በሚኖረው አነስተኛ ቦታ ላይ የከተማ ግብርና አዳዲስ ቴክኖሎጂዎችን በመጠቀም ተግባራዊ እንዲያደርግና እንዲያመርት የማድረግ ስራ ነው የሰራ ነው። ሁለተኛ የሰራ ነው በከተማችን ባሉ የመንግስት የግል ተቋማቶች ላይ ባላቸው ቦታዎች ላይ የከተማ ግብርና ስራዎች እንዲሰሩ የማድረግ ነው። ሶስተኛና የመጨረሻው በክላስተር ደረጃ ከተማ አስተዳደሩ የተለያዩ ለልማት ያልዋሉ በጊዜያዊነት ለከተማ ግብርና እንዲውሉ የማድረግ ነው። እንግዲህ እነዚህ ላይ ትኩረት አድርገን ስንሰራ ትልቁ ማዕከል አድርገን ይሄር ነው የፋሚሊ ቢዝነስ ላይ ነው። ፋሚሊ ቢዝነስ ላይ ሰው በጣም ከትንሹ 5 ዶሮ ጀምሮ እንደዚሁም ደግሞ ተጨማሪ የስራ እድል ከመፍጠር አንጻር ደግሞ ቤተሰቡን አስተባብሮ ደግሞ ከ50 እና ከ50 በላይ ዶሮዎችን እንዲያረባ በማድረግ ለራሱም እንደዚሁም ደግሞ ለገበያም የሚያመርጥበት ሁኔታ ነው ለመፍጠር ጥረት እየተደረገ ያለው። በእንደዚህ አይነት ጠባብ ቦታ ላይ ደግሞ መስራት ማምረት ምርት በየዕለት ማግኘት እንደሚቻል ያንተ ትልቅ ተሞክሮና ማሳያ ነውና እንደ በከተማ ግብርና ስራ በዚህ መልክ ተሰርቶ ውጤት ማግኘት ይቻላል ብለህ አስበህ ታውቅ ነበር? እኔ በፊት ስጀምር ያው እንደነገርኩሽ ዶሮ ከባድ ነው እያልኩ ነበር ማስበው። ትንሽ እንደ በጣሳ አድርጌ እንትኖች ቆስጣ ምናምን ሰራ ነበር። በዛ ራሱ እዛ አዲሱ ገበያ ያለው ራሱ ተሸላሚ ሆኛለሁ። ራሱ ጣራ ላይ ሁሉ የሚገርምሽ አሁን ተሰሚውና ጣራ ላይ ሁሉ
እንዴት ጣራ ላይ ይሆናል? ነጭ ጥቁር ላስቲክ አንጥፌ እሱ ላይ አፈር አድርጌ ራሱ በዛ ውጤታማ ሆኛለሁ። ለምን ዶሮስ ብዬ ደግሞ ወደ ዶሮ ውስጥ ገባሁ። ስገባ ምንም የሚከብድ ነገር የለም። በጣም ውጤታማ ይሆናል። እውነቴን ነው። እኔ እንደዚህ አካል ጉዳተኛ ሆኜ እንደዚህ ሆንኩት። ጤነኛ ሰው በደንብ መስራት ይችላል። እኔ አሁን ለሁሉም ሰው የምመክረው ነገር በእውነት ነው። ትንሽ ቦታ ነች ያለችን አይበል። ሌላው ሰውን እንኳን መጥቀም ባይችል ራሱን ይጠቅማል። ራሱን ለልጆቹ ይሆናል። በአሁኑ ሰዓት ንጹህ እንቁላል ማግኘት ከባድ። እኔ ጋር እየመጡ በሰበሰ ነው ሌላው እንደዚህ ነው እባክህን አንተ ጋር ለስንቱ ታዳርሻለች። እንቁላል እለት በእለት ቢያንስ ለራስ ፍጆታ መሸፈኒያ የሚሆን ነገር ማግኘት ይቻላል ብዬ አስባለሁ። ከእናንተ ከምናየው ነገር ከምትሰሩት አካላትና ምን አይነት መልእክት አለ ለነዋሪው? ይሄን ለሚመራው ተቋም አለኝ የምትለው ሀሳብ ካለ? ካልደከሙበት ካለፉ ካልጣሉ አይሆንም። አልጋ ባልጋ አይሆንም። ዝም ብለው እንቁላል አልጥላሉኝ እንደዚህ ነው ምናምን ነገር ብዙም እኮ አይደለም። የ3 ቀን ኮርስ ምናምን የ3 ቀን ወይ የሳምንት ኮርስ ይበቃል እኮ። ከዛ በኋላ ሰው እንደፈለገ መስራት ይችላል። በቃ ራሱን መቻል ከራሱም አልፎ ሰውንም መርዳት ምናምን ነገር ይችላል። ጥቅሙን ያየዋል። ሰላም አሻም ብያለሁ። እንዴት ዋልሽ? እንዴት አረፈሽ? ሰላም ነው? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ታዲያስ? ሁሉ ሰላም? እግዚአብሔር ይመስገን። ዶሮች እየተንከባከብክ ነው? አዎ እየተንከባከብክ ነው። ሰላም ነው? እንዴት ነሽ? ስራ እንዴት ነው? ምንም አይልም። እየተበረታ ነው? ጥሩ ነው። ራስን ከማስተዋወቅ እንጀምር። ቴዎድሮስ አምርሶ እባላለሁ። ወረዳ 7 እዚሁ አካባቢ ነው የምኖረው። በከተማ ግብርና ስራ በከተማ ግብርና እኔ ድሮ ፍላጎቱ ነበረ በዶሮ እርባታ እና መንግስት ባመቻቸው እነዚህ የቤተሰብ ፋሚሊ ቢዝነስ ፕላን በሚባለው ተመዝግቤ ዶሮ ሰጥተውኝ አሁን እየተንከባከብኩ ነው ያለሁት። ምን ያህል ጊዜ ሆናችሁ? አሁን ከገቡ 4 ወር ሆናቸዋል። እነዚህኞቹ 3 ወር ነው። እነዛኞቹ 4 ወር ነው። እንቁላል መጣል ጀመሩ። የመጀመሪያ እንቁላል መጣል ጀምረዋል። እነዚህ ደግሞ ከ15 ቀን በኋላ ይጥላሉ። እንደ እግዚአብሔር ፍቃድ አሁን መጣል ከጀመሩ 1 ወር ሆናቸዋል። 40ዎቹ ይጥላሉ። 40 እንቁላል በቀን ይገኛል። በቀን ይጥላሉ 40 እንቁላል። ምን ይመስላል በከተማ ግብርና ስራ መሰማራት ያለው አዎንታዊ ገጽታ እንዴት ይታያል? በጣም ጥሩ ነው። ደስ ይላል። አንደኛ ቤተሰብ ልጆች ካሉ ልጆች ለቁርስ ጥሩ ነው። ሁለተኛ ደግሞ ወጣት ሆነው በተለይ ደግሞ በእነዚህ አይነት ሙያ ላይ መሰማራት ጊዜና እድሜን በአግባቡ መጠቀም ይቻላል። ስለዚህ በጣም ጥሩ ነው። ደስተኛ ነኝ። ምን አይነት እገዛዎች ተደረጉልህ ወደ ስራው ስትሰማራ? እገዛዎች እንግዲህ አሁን ዶሮዎቹ ሼዱና ኬጁና ያው ዶሮዎቹ ናቸው። ከዚህ ውጭ ግን ያመነው በራስ ነው እያደረኩ ያለሁት። ግን እነዚህ ባለሙያዎች አሉ። እነሱን እያማከሩ የሚያስፈልጋቸውን ነገሮች አደርጋለሁ። አሁን የግብርና ባለሙያ ዶክተሮች ምናምን ነገሮች አሉ። ከነሱ ጋር እየተገናኘው ልምድም እየወሰድኩ ስልጠናም እየወሰድኩ የሚያስፈልገውን ነገር ከነሱ እየተረከብኩ እንክብካቤ አደርጋለሁ። በፍርሃትም ውጤትም አላገኝበትም በሚል ስጋትም ጊዜን ባለመስጠትም ያልገቡ ሰዎች አሉ። ምን ትላቸዋለህ? ባላቸው ጊዜ ውስጥ እንደዚህ አይነት ነገሮችን ተጠቅመው፣ ምክንያቱም ብዙም ጊዜ የማያስፈልጋቸውም ጊዜም የሚሰጣቸውም አይደለም። በእንደዚህ አይነት ሁኔታ ከተዘጋጀ አንድ ሰው ስራ እንኳን ቢኖረው ጠዋት ያለውን ነገር አዘጋጅቶ ምግባቸውንም ሰጥቶ ውሃ ሰጥቶ ተንከባክቦ ሄዶ ማታ ሲመለስ ማየት ይችላል እና 24 ሰዓት ከነሱ ጋር የሚውልበትም ነገር አይኖርም እና ባለችው ክፍተት ውስጥ ይህንም ቢያደርግ ጥሩ ነው። በርታ። በጣም ነው የምናመሰግነው ለሰጠህን መረጃ። መልካም የስራ ጊዜ። አሜን። እሺ፣ አመሰግናለሁ። ጊዜ ይስጥልን። እሺ። በርካታ ነዋሪዎቻችን አይ ቲንክ አመለካከት አኳያ በጣም ጥሩ ስራ እየሰሩ ነው ያሉት። አሁንም ወደዚህ ስራ ያልገቡ ሰዎች በዚህ ስራ ላይ ተስማርተው ውጤት ማምጣት እንደሚቻል አውቀው መግባት አለባቸው። ክፍለ ከተማው ግን ይሄ ፍላጎት ያለው አካል በሞያም በዶሮ በማቅረብም በተለያዩ ኬጆችም ድጋፍ ከማድረግ አኳያ ድጋፍ ለማድረግ ዝግጁ እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁ። ተሳታፊውም ደግሞ መንግስት ብቻ የሚያደርግለትን ወይም ደግሞ የተለያዩ ድጋፍ የሚያደርጉ አካላቶችን የሚያደርግለትን ብቻ ሳይሆን እኔም እችላለሁ ካለኝ ነገር ጉልበት አለኝ፣ ይህን መስራት ፍላጎቱ አለኝ፣ አነስተኛ የሆነ ቦታዎች አሉኝ። ስለዚህ በእነዚህ ቦታዎች ምንድነው የምሰራው የሚለውን ራሱን ወይም ጸጋውን ለይቶ በእነዚህ ጸጋዎች ተጠቅሞ ውጤታማ የሚሆንበት ምርት የሚያመርትበት እንደ አጠቃላይ ደግሞ በከተማ ግብርና የተሳተፈው እና እየሰራ ያለው የነዋሪያችንና ማህበረሰባችን ደግሞ የሚሰራውን ስራ
የከተማ ግብርና ምርቱን ለራሱ ተጠቅሞ በአካባቢው ለሚገኘው ደግሞ ማህበረሰብ በተመጣጣኝ ዋጋ የሚያቀርብበት ሁኔታ በመፍጠር በተለይ አሁን ከተማ ላይ ያለው ማህበረሰቡንም ተጠቃሚ የሚያደርግበት መንገድ መፍጠር ይኖርበታል። ተመልካቾች አዲስ ሌማታችን ዛሬ ትኩረቱን ያደረገበት ርዕሰ ጉዳይ እንግዲህ ያስቃኘናችሁን ይመስል ነበረ። በተለይም በቤተሰብ ቢዝነስ በመደራጀት በዚህ ስራ ላይ ለመስራትና ምርትና ምርታማነትን ለማሳደግ መንግስት እያደረገ ያለው ድጋፍ እንደ እርሾ ጭምርና ተነሳሽነትን የሚፈጥር በመሆኑ እንግዲህ ከእንግዶቻችንም ያየነው የሰማነው የታዘብነው ማሳብ ይህም በመሆኑ ነዋሪዎች በተለይ በሚመቻቹ እንደዚህ አይነት እድሎች በመጠቀም ምርትና ምርታማነትን በማሳደግ እንዲሁም ደግሞ የራስን ፍጆታ በራስ በማግኘት እድሉን ቢጠቀሙበት መልካም ነው እያለን የዛሬ ፕሮግራማችንን በዚያ ያበቃል። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ቸር ቆዩ።